ውሳኔ አንድ ጊዜ መታዘዝ የሚመጣውን ትውልድ እንዴት ሊቀርጽ እንደሚችል አስባችሁ ታውቃላችሁ? እግዚአብሔር ወደማይታወቅ ነገር ቢጠራን ሁሉንም ነገር ወደ ኋላ ለመተው ዝግጁ እንሆናለን። ዛሬ የርብቃን ታሪክ እንመለከታለን። እምነቷ፣ ምርጫዋና ድፍረቷ የእግዚአብሔር መለኮታዊ ዕቅድ አካል ነች ሴት። ይህ ከራሷ በላይ ትልቅ አካል እንድትሆን በእግዚአብሔር የተመረጠች ሴት ታሪክ ነው። በኦሪት ዘፍጥረት መሰረት የይስሐቅ ሚስትና የያዕቆብና የኤሳው እናት ነበረች። አባቷ ባቱኤል ነበር። ባቱኤልም የአብርሃም ወንድም ናኮርና የሚልካ ልጅ ነበር። ርብቃ የተወለደችው ሜሶፖታሚያ በሚባል ክልል ነው። አብርሃምና ቤተሰቡ ይኖሩበት ከነበረው ከከነዓን ምድር ርቆ ነበር። ያደገችው ስለ አብርሃም አምላክ በሚያውቅ ቤተሰብ ውስጥ ነው። ቆንጆና ደግ እንደነበረች ትታወቅ ነበር። ከዚህም በላይ አምላክ ለሕይወቷ ዓላማ ነበረው። አብርሃምም ሸመገለ፣ በዘመኑም አረጀ። እግዚአብሔርም አብርሃምን በስራው ሁሉ ባረከው። አብርሃምም ሎሌውን፣ የቤቱን ሽማግሌ፣ የከብቱን ሁሉ አዛዥ አለው። እጅህን ከጭኔ በታች አድርግ፣ እኔም አብሬ ከመኖራቸው ከከነዓን ሴቶች ልጆች ለልጄ ሚስት እንዳትወስድለት በሰማይና በምድር አምላክ በእግዚአብሔር። ነገር ግን ወደ ሀገሬና ወደ ተወላጆቼ ትሄዳለህ፣ ለልጄ ለይስሐቅም ሚስትን ትወስድለታለህ። ሎሌው ሴቲቱ ምናልባት ወደዚህ ሀገር ከኔ ጋር ለመምጣት እምቢ ያለች እንደሆነ ልጅህን ወደ መጣበት ሀገር ልመልሰው ነው አለው። አብርሃምም አለው፣ ልጄን ወደዚያ እንዳትመልስ ተጠንቀቅ። ከአባቴ ቤት ከተወለድኩባት ምድር ያወጣኝ ይህችንም ምድር ሰጣሃለሁ ብሎ የነገረኝና የማለልኝ የሰማይ አምላክ እግዚአብሔር እርሱ መልአኩን በፊት ይሰዳል፣ ከዚያም ለልጄ ሚስትን ትወስዳለህ። ሴቲቱም ከአንተ ጋር ለመምጣት እምቢ ያለች እንደሆነ ከዚህ ካቀረብኩልህ መሐላ ንጹህ ነህ፣ ልጄን ግን ወደዚያ አትመልሰው አለው። ሎሌውም ከጌታው ከአብርሃም ጭን በታች እጁን አደረገ፣ ስለዚህም ነገር ማለለት። ሎሌውም ከጌታው ግመሎች መካከል 10 ግመሎችን ወስዶ ከጌታውም ዕቃ መልካሙን ይዞ ተነስቶም ወደ ሜሶፖታሚያ ወደ ናኮር ከተማ ሄደ። ሲመሽም ሴቶች ውሃ ሊቀዱ በሚመጡበት ጊዜ በከተማይቱ ውጭ በውሃ አጠገብ ግመሎቹን አሳረፈ። አገልጋዩም ግልጽ ምልክት እንዲሰጠው ወደ እግዚአብሔር ጸለየ፣ እንዲህም አለ፣ የጌታዬ የአብርሃም አምላክ እግዚአብሔር ሆይ እለምንሃለሁ፣ መንገዴን ዛሬ በፊቴ አቅናልኝ፣ ለጌታዬም ለአብርሃም ምሕረትን አድርግ። እነሆ በዚህ የውሃ ምንጭ አጠገብ ቆሜያለሁ። የዚህም ከተማ ሴቶች ልጆች ውሃውን ሊቀዱ ይመጣሉ። ውሃውን እጠጣ ዘንድ እንስራሽን አዘንቢ የምላት እርሷ አንተ ጠጣ፣ ግመሎችህን ደግሞ አጠጣለሁ የምትለኝ ቆንጆ እርሷ ለባሪያህ ለይስሐቅ ያዘጋጃት። በዚህም ለጌታዬ ምሕረት እንዳደረግ ካውቃለሁ። ይህን መናገሩን ሳይፈጽም እነሆ ሚልካ የወለደችው የባቱኤል ልጅ ርብቃ እንስራዋን በጫንቋ ተሸክማ ወጣች። ሚልካም የአብርሃም ወንድም የናኮር ሚስት ናት። ብላቴናይቱም መልኳ እጅግ ያማረ ወንድ የማታውቅ ድንግልም ነበረች። ወደ ምንጭም ወረደች፣ እንስራዋንም ሞላች፣ ተመልሳም ወጣች እና ከዚህ በኋላ ርብቃ ታየች። ሎሌውም ሊገናኛት ሮጠና ከእንስራሽ ጥቂት ውሃ ታጠጪ ዘንድ ለምንሻለሁ አላት። እርሷም ጌታዬ ሆይ ጠጣ አለችው። ፈጥናም እንስራዋን በእጇ አውርዳ አጠጣችው። እርሱንም ካጠጣች በኋላ ለግመሎች ደግሞ ሁሉም እስኪረኩ ድረስ ውሃ ቀዳለሁ አለች። ይህ ድርጊት የእሷን ደግነት፣ እንግዳ ተቀባይነትና አገልጋይ ልብ ያሳየ ነው። ፈጥናም ውሃውን ከእንስራዋ በማጠጫዋ ውስጥ ገለበጠችው። ደግሞም ልትቀዳ ወደ ጉድጓዱ ሮጠች፣ ለግመሎቹም ውሃ ቀዳች። ሰውየው ትክ ብሎ ይመለከታት ነበር። እግዚአብሔር መንገዱን አቅንቶለት እንደሆነ ወይም እንዳልሆነ ለማወቅ ዝም አለ። ርብቃም ፈተናውን ያለፈችው በቃላት ሳይሆን በድርጊቷ ነው። ግመሎቹን ከጠጡ በኋላ እንዲሆነ ሰውየው ግማሽ ሰቅል የሚመዝን የወርቅ ቀለበት፣ ለእጆቿም 10 ሰቅል የሚመዝን ጥንድ የወርቅ አምባር አወጣ። ጠርቶም እንዲህ አላት፣ አንቺ የማን ልጅ ነሽ? እስኪ ንገሪኝ፣ በአባትሽ ቤት የምናድርበት ስፍራ ይገኛልን? አላት። እሷም እንዲህ አለች፣ እኔ ሚልካ ለናኮር የወለደችው የባቱኤል ልጅ ነኝ አለችው። በእኛም ዘንድ ገለባና ሳር የሚበቃ ያህል አለ፣ ለማደሪያም ደግሞ ስፍራ አለ። ሰውየውም ደስም አለው፣ ለእግዚአብሔርም ሰገደ፣ እንዲህም አለ፣ ቸርነቱንና እውነቱን ከጌታ ያላራቀ የጌታዬ የአብርሃም አምላክ እግዚአብሔር ይመስገን። እኔ በመንገድ ሳለሁ እግዚአብሔር ወደ ጌታዬ ወንድሞች ቤት መራኝ። ብላቴናይቱም ሮጠች፣ ለእናቷም ቤት ይህን ሁሉ ተናገረች። ለርብቃም ላባ የተባለ ወንድም ነበራት። ላባም ወደ ውጭ ወደ ውሃው ምንጭ ወደ ሰውየው ሮጠ። ቀለበቱና አምባሮቹን በእህቱ እጅ ባየ ጊዜ የእህቱን የርብቃንም ያን ሰው እንዲህ አለኝ ያለችውን በሰማ ጊዜ እርሱ ወደዚያ ሰው መጣ። እነሆ በውሃው ምንጭ አጠገብ ከግመሎቹ ዘንድ ቆሞ ነበር። አገልጋዩም ቤተሰቧን አገኘ። እርሱም እንዲህ አለው፣ አንተ የእግዚአብሔር ብሩክ ግባ፣ ስለምን አንተ በውጭ ቆመሃል? እኔም ቤቱን ለግመሎችህም ስፍራ አዘጋጅቻለሁ አለው። ሰውየውም ወደ ቤት ገባ፣ ግመሎቹንም አራገፈ፣ ገለባና ሳርም ለግመሎቹ አቀረበ። እግሩንም ይታጠብ ዘንድ ከእርሱም ጋር ላሉ ሰዎች እግር ውሃ አቀረበ። መብልንም በፊቱ አቀረበለት። እሱ ግን ነገሬን እስክናገር ድረስ አልበላም አለ። እነርሱም ተናገር አሉት። እርሱም እንዲህ አለ፣ እኔ አብርሃም ሎሌ ነኝ። እግዚአብሔርም ጌታዬን እጅግ ባረከው፣ አገነነው፣ በጎችና ላሞችን፣ ብርንም ወርቅንም፣ ወንዶች ባሪያዎችና ሴቶች ባሪያዎችንም፣
ግመሎችንም አህዮችንም ሰጠው። አሁንም ቸርነትና እውነት ለጌታ የተሰሩ እንደሆነ ንገሩ፣ ይህንን ባይሆን ንገሩን፣ ወደ ቀኝ ወይም ወደ ግራ አል ዘንድ። ላባና ባቱኤልም መለሱ እንዲህም አሉ፣ ነገሩ ከእግዚአብሔር ዘንድ መጥቷልና ክፉም በጎም ልንመልስልህ አንችልም። ርብቃ ነዋት በፊትህ ናት፣ ይዛት ሂድ፣ እግዚአብሔር እንደተናገረ ለጌታህም ልጅ ሚስት ትሁን። የአብርሃም ሎሌ ነገራቸውን በሰማ ጊዜ ወደ ምድር ወድቆ ለእግዚአብሔር ሰገደ። ሎሌውም የብርና የወርቅ ጌጥ ልብስም አወጣ፣ ለርብቃም ሰጣት። የከበረ ስጦታንም ለወንድሟና ለእናቷ አቀረበ። እርሱም ከእነርሱም ጋር ያሉት በሉ ጠጡም፣ ከዚያም አደሩ። ማልደውም ተነሱና ወደ ጌታዬ ሄድ ዘንድ አሰናብቱኝ አላቸው። ወንድሟና እናቷም ብላቴናይቱ 10 ቀን ያህል እንኳ ከኛ ዘንድ ትቀመጥ፣ ከዚያ በኋላ ትሄዳለች አሉት። እርሱም እግዚአብሔር መንገዴን አቅንቶልኛልና አታዘግዩኝ፣ ወደ ጌታዬ ሄድ ዘንድ አሰናብቱኝ አላቸው። እነርሱም ብላቴናይቱን እንጥራትና ከአፏን ጠይቃሉ። ግን ከዚህ በኋላ ጥያቄው ይመጣል። ርብቃንም ጠርተው እንዲህ ብለው ጠየቋት፣ ከዚህ ሰው ጋር ትሄጃለሽን አሏት። እርሷም እሄዳለሁ አለች። እህታቸውንም ርብቃን ሞግዚቷንም የአብርሃምንም ሎሌና ሌሎችንም አሰናበቷቸው። ርብቃንም መረቋትና አንቺ እህታችን እልፍ አእላፋት ሁኚ፣ ዘርሽም የጠላቶችን ደጅ ይውረስ አሏት። ርብቃም ተነሳች፣ ደንጎጥሮቿም በግመሎቹም ላይ ተቀምጠው ያንን ሰው ተከተሉት። ሎሌውም ርብቃን ተቀብሎ ሄደ። እሷም የእግዚአብሔርን ፈቃድ ለመከተል ቤቷን ቤተሰቧንና የምታውቀውን ሁሉ ትታለች። ምንም እንኳን ይስሐቅን አግኝታ ባታውቅም እንዴት ያለ እምነት ነው! እንዴት ያለ ድፍረት ነው! ይህ ቅጽበት ከፊቷ ያለውን ነገር ሙሉ በሙሉ ከመረዳት በፊትም እንኳን የርብቃን በእግዚአብሔር መታመን ያሳያል። ይስሐቅም በአዜብ ምድር ተቀምጦ ነበርና ይስሐቅ በመሸ ጊዜ በልቡ እያሰላሰለ ወደ ሜዳ ወጥቶ ነበር። አይኖቹንም አቀና፣ እነሆ ግመሎች ሲመጡ አየ። ርብቃም አይኖቿን አቀናች። ይስሐቅን ባየች ጊዜ ከግመልም ወረደች። ሎሌውንም ሊገናኘን በሜዳ የመጣ ይህ ሰው ማን ነው አለችው። የወደፊት ባሏ መሆኑን ስትረዳ ራሷን ሸፈነች። ልክን የመጠበቅ እና የመከባበር ምልክት ነው። ይስሐቅም ወደ እናቱ ወደ ሳራ ድንኳን አገባት። ርብቃንም ወሰዳት፣ ሚስትም ሆነችው። መጽሐፍም እንዲላል ወደዳትም። ይስሐቅም ከእናቱ ሞት ተጽናና። ግን ሕይወታቸው ያለ ትግል አልነበረም። ርብቃ መካን ነበረች። ልክ እንደ ይስሐቅ እናት ሳራ ልጅ መውለድ አልቻለችም። ይስሐቅም ስለ ሚስቱ ወደ እግዚአብሔር ጸለየ። መካን ነበረችና እግዚአብሔርም ተለመነው። ርብቃ ሚስቱ መንትዮች ጸነሰች። ግን አንድ እንግዳ ነገር ተፈጠረ። ልጆቿ በሆዷ ውስጥ ይገፋፉ ነበር። እሷም እንዲህ ከሆነ ይህ ለምን ነው አለች። ከእግዚአብሔርም ትጠይቅ ዘንድ ሄደች። እግዚአብሔርም እንዲህ አላት፣ 2 ወገኖች በማህፀንሽ ናቸው፣ ሁለቱም ሕዝብ ከወድሽ ይከፈላሉ፣ ሕዝብም ከሕዝብ ይበረታል፣ ታላቁ ለታናሹ ይገዛል አላት። የእስራኤልን የወደፊት ዕጣ ፈንታ የሚቀርጹ 2 ወንድሞች ኤሳውና ያዕቆብ ተሸክማለች። ርብቃ በቀጥታ ከእግዚአብሔር የተሰማ ይህንን ቃል ኪዳን ከልቧ ጠበቀችው። ከዓመታት በኋላ ይስሐቅ አርጅቷል። የበኩር ልጁን ኤሳውን ሊባረክ ተዘጋጅቷል። ይስሐቅ ሸምግሎ አይኖቹ ከማየት በፈዘዙ ጊዜ ታላቁን ልጁን ኤሳውን ጠርቶ ልጄ ሆይ አለው። እርሱም እነሆ አለሁ አለ። እርሱም አለው እነሆ አረጀው፣ የምሞትበትም ቀን አላውቅም። አሁንም ማደኛህን የፍላጻህን አፎትና ቀስትህን ውሰድ፣ ወደ ምድረ በዳም ውጣ፣ አደንም አድንልኝ፣ ሳልሞትም ነፍሴ እንድትባርክ የጣፈጠ መብል እኔ የምወደውን አዘጋጅተህ እበላ ዘንድ አምጣልኝ አለው። ርብቃ ግን የእግዚአብሔርን ትንቢት አስታውሳለች። እሷም ያዕቆብ ታናሹ ልጅ በረከቱን ለመቀበል ራሱን እንደ ኤሳው እንዲለውጥ ትረዳዋለች። አንዳንዶች ይህ እንደማታለል አድርገው ይመለከቱታል። ሌሎች ደግሞ ርብቃ አምላክ ከዓመታት በፊት የነገራትን ተግባራዊ ማድረግ ያዩታል። አመለካከታችን ምንም ይሁን ምን አንድ ነገር ግልጽ ነው። የርብቃ ድርጊት የወደፊቱ ጊዜ ቀርጿል። ያዕቆብም በረከቱን ተቀበለ። እርሱም የ12ቱ የእስራኤል ነገዶች አባት ሆነ። ነገር ግን ይህ ደግሞ ሕመም አስከትሏል። ያዕቆብ መሸሽ ነበረበት። ርብቃም ዳግመኛ አላየችው። ታሪኳ የሚያስገነዝበን በጎ ዓላማ ስንሰራ እንኳን የሚያስከትሉት ውጤቶች መኖራቸው ነው። መጽሐፍ ቅዱስ የርብቃን ሞት በዝርዝር አይዘግብም። ነገር ግን እሷ የተቀበረችው በኬጢያዊው በኤፍሮን እርሻ ላይ ባለችው ዋሻ ጎን ለጎን ይስሐቅ፣ አብርሃምና ሳራ በተቀበሩበት ቦታ ነው። ርብቃ ባለ ራእይ፣ ደፋርና እርግጠኛ ሴት ነበረች። በእግዚአብሔር ታሪክ ውስጥ ቁልፍ ሚና ተጫውታለች እና ታሪኳ በያዕቆብ በእስራኤል ሕዝብና በእግዚአብሔር ተስፋዎች በኩል ይኖራል። ለተጨማሪ እምነትን ለሚያሳድጉ የመጽሐፍ ቅዱስ ታሪኮች ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ለእግዚአብሔር ምስጋና ይሁን። አሜን። ይቆየን።